እቺ አዲስ ፋሽን ህዝቡን አባድኖ አጀንዳ መሆን የዚህ ልጅ ዓላማው ይሄ ነው። ነት ወራዳ ወይም ደግሞ እጅግ የወረደ ልዑል ይገጥማታል ብዬ አስቤ አላቅም። እኔም እንዳንተ አይነት ወራዳ ያለ ስራው ገብቶ በስነ ስርዓት ማንበብ ማይችል ኢትዮጵያዊ ያጋጥመናል ብዬ አስቤ አላቅም። የእምዬን ለአብዬ በአንተ አነጋገር ነው ማናገረ፣ አንተን ባንተ ነው ማወራ። ይሄ ቃል ያንተ ስለሆነ ማለት ነው። ወራዳ ብሎ ጋዜጠኛ አለ በመድር ላይ بالله عليكم ጀማዓተል ኸይር፣ ወራዳ ብሎ የሚያነብ ጋዜጠኛ ነኝ የሚል እንዲህ አይነት ሰው አለ ወይ? ወንድማችን አሚር ከስምህ ብጀምር አሚር ኢስላሚክ ኒውስ ነው የሚለው፣ እስላማዊ ዜና እንደማለት ነው አይደለም? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰሞኑን አዲስ የተፈጠረው ውዝግብ አለ። እንግዲህ አሚር ጋዜጠኛውን ሁላችሁም ታውቁታላችሁና እሱ ባቀረበው ዜና ላይ ሙስሊሙ ለሁለት ተከፍሎ ግማሹ አሚርን ደግፎ ግማሹ ደግሞ ሌላ ሐሳብ አይ ለምን የሳውዲ ንግስ ተናገረ በሚል በጣም ብዙ ጭቅጭቅ ብዙ ህዝብ እየተጨቃጨቀ ነው። እስኪ ያለውን የተሰጠውን ሐሳብ አስተያየት እናደምጥ። እናንተም ደግሞ ያላችሁን ሐሳብ አስተያየት በዚህ ጉዳይ ላይ ኮሜንት ላይ አስቀምጡ። ማለት ሁሉ እዚህ ጋር ሐሳብ ነው እንጂ በሐሳብ ልዩነት ነው። አሚርም ቢሆን የተናገረው የራሱን ሐሳብ ነው፣ ሁሉም የተናገረው የራሱ ሐሳብ ነውና በሐሳብ ልዩነት ለሁለት ተከፍለን በጣም እየተጨቃጨቅን ነው ሰሞኑ ሚዲያ ላይ። ይሄ ቪዲዮ ትንሽ ሊረዝምብህ ይችላል። ትግስት ካለ በደንብ አዳምጣ፣ ለሌሎችም እንዲዳረስ አድርግ። ሰሞኑን አሚር በሳዑዲው መሊክ ሙሐመድ ቢን ሰልማን ላይ በተናገረው ንግግር ብዙዎች ቪዲዮ እየሰሩ ተመልክቻለሁ፣ በውስጥም ተልኮልኝ አይቻለሁኝ። በጣም ጥሩ ምክር ጥሩ እርምት የሰጡ ወንድሞች አሉ። እንዲሁም አብዛኞቹ ግን እናንተ ራሱ መመከር ያለባችሁ መታረም ያለባችሁ ይመስለኛል። እስኪ ሐሳቡን በቀናነት ተመልከቱት። በዚህ በሰዎቹ በማረም ዙሪያ ሰዎችን በመዘከር ዙሪያ የሚሰሩ ወንድሞች ውስጥ አንዱ፣ ሌሎችም ሊኖሩ ይችላሉ የሉም ማለት አይደለም፣ ወንድም ሐምዱ ጀዛከላሁ ኸይረን ከራሱ ራእይ በፊት የነቢዩን ዓለይሂ ሰላቱ ሰላም ሐዲሶች ሰሒህ ሐዲሶችን የሰሓቦችን አቋሎች የሰለፎችን አተር እንዲሁም የዑለማዎችን አቋልና ፈታዋዎችን አስቀድሞ ነው። ከዛ በኋላ ብዙ ጊዜ የራሱንም ሐሳብ መጨመር ካለበት የሚጨምረው። ይህንን አፕሪሼት አደርጋለሁ። እሱን አያካትም ይህ ሐሳብ። ሌሎቹ ግን መካሪዎች ነን ብላችሁ ቪዲዮ የምትሰሩ ሰዎች መጀመሪያ እናንተ ብትመከሩ ባይ ነኝ። ሰውን በመስደብ ሰውን በማዋረድ ሰውን አላዋቂ ነው በማለት እንዲሁም ደግሞ በጥቅልሉ የሆነን ሰው በማሞገስ ምክር የለም በሸሪዓ ውስጥ። ይህንን ማስተካከል አለብን። አንድ ሙስሊም ወንድምህ ሲሳሳት አገኘሁት በሚመስል መልኩ አይደለም መምከር ያለብህ። ሌላ ነን ሙስሊም የሆነን ሰው እንኳን ስትመክረው ስታናግረው በአደም ማናገር እንዳለብህ ያስተማረ እስልምና ሙስሊም ወንድምህን በአቂዳ የምትገናኘውን ከሊመት ላኢላሃ ኢለላህ መሃላችሁ ላይ ያለውን ወንድምህን መምከር ያለብህ በምን አይነት መንገድ እንደሆነ ራስህን ጠይቅ። ብዙዎች ግን የራሳቸውን ኢሜጅ በሚገነቡበት መንገድ ነው ሰዎችን የሚመክሩት። እኔ እውቀቴ ይህን ያህል ነው፣ እኔ ይሄን አክላለሁ በሚመስል መልኩ ሰውን አትምከሩ። ትክክል አይደለም። ወንድም ሐምዱና ሌሎች እሱን የመሰላችሁ ወንድሞች ግን እናንተን አይመለከትም። በሳዑዲው ልዑል መሊክ ሰልማን ላይ በተነሳው ሐሳብ ወንድም አሚር የተናገረ ወይንም ስድቡ ልክ ነው ብዬ አላስብም። ወንድም አሚርም ይታረማል ብዬ አስባለሁ በቀናነት። ምክንያቱም ነቢዩ ዓለይሂ ሰላቱ ሰላም የከለከሉት ነገር እስከሆነ ስድብን አይደለም የፈቀዱት። ይሄ ከሊመት አድል ሐቅ የሆነውን ንግግር መናገር አልተከለከልም። ግን ስድብ ደግሞ ከሸሪዓ ውጭ የሆነ ነገር ስለሆነ ያንን ነገር አሚርም በቀናነት ይታረማል ብዬ አስባለሁ። ግን መካሪዎች ወላሁ አዕለም እናንተ ራሱ መመከር ያለባችሁ ይመስለኛል። በቀጣይ ቪዲዮ የአላህ ፍቃድ ከሆነ ሁለት ሐሳቦችን አነሳለሁኝ። አንደኛው ብዙዎች እየተሳሳቱበት ያለውን ኢራንን በጭፍኑ የመደገፉ ነገር መዘዙ ምንድን ነው የሚለውን አነሳለሁኝ። ምክንያቱም ሐቅን መናገር ዝምድናን አይቆርጥምና ሐቁን መናገር ይኖርብናል። መደገፍም ካለብን ደግሞ በምን አይነት መንገድ ነው መደገፍ ያለብን የሚለውን ሐሳብ ለማስቀመጥ ሞክራለሁኝ። ሌላው ደግሞ መሊክ ሰልማን የሳውዲው ልዑል የሰራቸው
ታሪካዊ ስህተቶችን ላስረዳችሁ እሞክራለሁ። ማለት አንድ ሙስሊም የሳዑዲው መሪ እንዲያደረገ ብሎ የሚወቅሰው ከምን አንጻር ነው የሚለውን ይሄ ቪዲዮ ከትላንትናው የቀጠለ ነው። ትንሽ ሊረዝምብህ ይችላል። ትዕግስት ካለህ በደንብ ተከታተልና ለሌሎችም እንዲዳረስ በደንብ ሼር አድርግ። የሳዑዲውን ልዑል ሙሐመድ ቢን ሰልማንን በተመለከተ በተሰራው ቪዲዮ ላይ ብዙ መካሪዎችም አሉ። ጥሩ ጥሩ መካሪዎች፣ ስለነሱ አውርቻለሁ። አንድ ቪዲዮ ሰርቻለሁ፣ ይበቃኛል። አሁን ግን ሙሐመድ ቢን ሰልማን የሰራቸው ስህተቶች እንደው ነቢዩ ዓለይሂ ሰላቱ ወሰላም አንድ ደውላ እስላሚያ ላይ መሪ ተደርጎ የተቀመጠን መሪ መስደብ ስለከለከሉ እንጂ በስድብ የሚታለፍ ስህተት ነው የሰራው። ከ2017 ጀምሮ ከ60 በላይ ዑለማዎች ታስረዋል። እነዚህ ዑለማዎች የታሰሩት መሪ ሰድበው አይደለም፣ በፖለቲካ ኢሹ ላይ ህዝብን አነሳስተው አይደለም፣ የመሪን ስህተት በግልጽ ወጥተው ስለተናገሩ ታስረዋል። ከነዚህ ዑለማዎች ውስጥ የት እንደታሰሩ ለበርካታ ዓመታት የፍርድ ጊዜያቸውን ጨርሰው እንኳን እድሳት እየተደረገባቸው እስካሁን ድረስ እድሜያቸውን እዛ እየጨረሱ ያሉ ዑለማዎች አሉ። ቤተሰብ የማያገኛቸው ዑለማዎች አሉ። ይሙቱ ይኑሩ በጨለማ ክፍል ታስረው እስካሁን ድረስ የት እንዳሉ የማይታወቁ ዑለማዎች አሉ። አንድ ሁለተኛው ሀገሪቷ ከ2030 በሚለው ቪዥን ምን እየተደረገ ነው ያለው? ኮንሰርቶች ተጀምረዋል ሳይሆን ኦልሞስት ካሁን በኋላ በነፃነት ኮንሰርት ይዘጋጃል። ማሳያ ቪዲዮ እዚህ ጋር ላስቀምጥላችሁ ይችላለሁኝ። ብዙዎቻችሁ ተናግራችሁበት ነው ያለፋችሁት። ይህንን ኮንሰርት ዓለምን ሁሉ ያስደነገጠ ነገር ነው። ይህም የሆነው በዚሁ በሙሐመድ ቢን ሰልማን ነው። ሌላው የኸምር ጉዳይ አንዳንድ ቦታዎች ነው የተፈቀዱት ልትሉ ትችላላችሁ፣ ወይንም ለዲፕሎማቶች ነው የተፈቀደው ልትሉ ትችላላችሁ። ሀገሪቷ የሙስሊም ሀገር ናት፣ በቁርአን ትተዳደራለች ተብሎ የምትታሰብ ሀገር ናት። ኸምር ተፈቀደ ሲባል ሊያንገሸግሻችሁ ይገባል። እኛ እዚህ ሆነን ተናገርን አልተናገርም ምንም ለውጥ ላይመጣ ይችላል። በነገራችን ላይ ግን በቃ የሳዑዲ ጉዳይ የሳዑዲ ብቻ አይደለም የእኛም ነው። ገብቷችኋል አይደለ? ይመለከተናል በሚል ነው እንጂ ሀሳብ እየሰጠን ያለ ነው። የኛ መናገር ለውጥ ያመጣል ብለን አይደለም። አላይሃል ሰውየው የሰራቸው ስህተቶች አላህ ሂዳያ ይስጠው፣ ለኛም አላህ ሂዳያ ይስጠን። እንደው በስድብ ብቻ የሚታለፍ አይደለም። በስድብ ብቻም ደግሞ የሆነ የሚያረካ ነገር ሆኖ አይደለም። አላህ ሱብሓነሁ ወተዓላ ለሳዑዲ ይድረስላት፣ አላህ የተሻለን መሪ ያምጣላት ከማለት ውጪ ሌላ ምን ማለት ይቻላል? ነገር ግን የሳዑዲን መሪ መናገርና ሳዑዲን መናገርም ለይታችሁ ማወቅ አለባችሁ። በጭፍኑ ደጋፊ አትሆኑ፣ በጭፍኑም ደግሞ ነቃፊ አትሆኑ መልእክቴ ነው። ሰላሙ አለይኩም ወረሕመቱላህ ወበረካቱ። ኢብኑል ጀራህ የሀሳብህ ተጋሪ ነኝ። ምክንያቱም አሚር እዚህ ጋ የተናገራቸው የተጠቀማቸው ቃላቶች ከአንድ ሙስሊም ጋዜጠኛ የማይገባ ነው። ነገር ግን አሁን ላይ እየሰራ ያለው የሳዑዲ መንግስት እየሰራ ያለው ነገር ሙስሊሞች ላይ ዑለማዎች ላይ ሊሆን ይችላል። የድን ሀገር ተብላ ሀገሪቱ ላይ ጭፈራ መፍቀድ ብዙ 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 ስህተቶችን ነው እየሰራ ያለውና ምናልባት እንግዲህ አሁን ላይ እሱ እየሰራ ያለው ስህተት ሊያስብለው ሊያሰድበው ይችላል። ነገር ግን በዚህ ልክ ያው ነብያችን አንድ ንጉስ መሳደብ እንደማይቻል ስለነገሩን መሳደብ አይቻልም። ግን አሚርን ለማረም የተነሱትም አንዳንዶቹ ቃላታቸው ራሱ በጣም የሚያስጠላ ነበረ እና ብቻ አላቅም። እናንተም እስኪ ሀሳባችሁን ኮሜንት ላይ ያስቀምጡ። ብዙም ስህተቱ አልታየኝም እኔ የአሚር ማለት ነው። እናርማለን አሚርን እናርማለን ብላችሁ ግን ብዙ ጥፋት እያጠፋችሁም ያላችሁ ወንድሞች አላችሁ፣ ኡስታዞች የተናገሩ አሉ። ግን አሚርን መልሳችሁ በመጥፎ ቃል እየተናገራችሁት ነበርና ያ መሆን የለበትም ብዬ ነው የማስበው። የዛሬ ያለኝ ቪዲዮ ይህንን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ጊዜ። በሌላ ቪዲዮ እስከምንገናኝ ጥሩ ጊዜ ይሁንላችሁ።